ሰላም ጤና ይስጥልን የተወደዳችሁ ምን አለሽ መቲ ፕሮግራማችን ተከታታዮች ዛሬ ለተሰኞ መጋቢት 14 2018 ዓመተ ምህረት ነው። ለዛሬ ያልናቸውን ዋና ዋና መረጃዎች እኔ መታሰቢያ ግዛላና ድርጅት አብቶል ከቴክኒክ ባለሙያው ጋር ይዘን መተናል። አብራችሁ ቆዩ። ደረጀ እንዴት ውላል? እንኳን ደህና መጣ። እግዚአብሔር ይመስገን። እንዴት ነሽ መቲ? ሰላም ነሽ ወይ? ደህና ነኝ ይመስገን። ያው የዩቲዩቡ ነገር አሁንም አልተመለሰም አይደል? ሰዎች እየጠየቁ ስለሆነ ነው። ባለፈው ፕሮግራማችንም ከስር ብዙ ኮመንቶች ላይ እየጠየቁ ነበር እንዴት ነው ነገሩ እያሉ ነው። እና የሚመለስበት ነገር ካለ እንድታሳውቅ እባክህ። አዲስ ነገር ያለው ምንድነው? በዩቲዩብ ነገር እስከዛሬ ድረስ መጫንም ላይቭ እንኳን አስተላለፍ ያላቅም ላይቭ ማስተላለፍ፣ ሾርት ቪዲዮ መጫን፣ የተለያዩ ነገር ማድረግ አትችልም የሚል ነገር ነበረ። አሁን ደግሞ ምናልባት አላቅም ብዙ ጊዜ መጠቀም አትችልም እና ሞኔታይዜሽኑ ተነስቷል። ዩቲዩብ ያው ይከፍል የለ በእይታ ምናምን እሱን አይተውታል። አሁን እሱን አድርገው እንዳግደውት ነው። ክፍያ አታገኝም፣ ከዛሬ ጀምሮ መጫን ትችላለህ የሚል ነገር አስተላልፈዋል። ስለዚህ ማስታወቂያ ምናምን አታገኙም እንግዲህ ካሁን በኋላ ማለት ነው። አይረብሻችሁም፣ በዛው እንለቃለን ማለት ነው። የሆነ ሆኖ ግን የሜምበርሺፕ እንትንህ ኤሊጂብል ነው ብለውኛል። አባል በመሆን ማበረታታት የምትፈልጉ ካላችሁ ልታበረታቱ ትችላላችሁ። ምናልባት ዛሬ ወደ ማምሻዬን አለበዚያም ከነገ ጀምሮ መረጃዎችን ለማቀበል እሞክራለሁኝ። ሌላ እንግዲህ ደግሞ ይህ ካልሆነ አሁንም እንትኑ ስለሌለኝ መተማመኑ የለኝም እና ድንገት የተለያዩ ነገሮች እያመጡ ነው። ባለፈው ጊዜ 2-3 ጠቀም እንደነበረ ባነብላችሁ ትስቃላችሁ። ከአሁን በኋላ የምጠቀመው ይሄን ያህል አንድ ጊዜ ነው ምናምን የሚል ሁሉ ብዙ ነገር ነው ያመጡብኝና ካልሆነ ወደ ኢሳን ኤኤምኤስ እንደተነጋገር ነው። ይህ ከሆነ ከዛሬ ነገ ጀምሬ ሞክራለሁ። ያ ካልሆነና እንቅፋት ከፈጠረ መቲ ጋር አሁን በምታየውን መልኩ ቢያንስ በቀን 2ቴም ሆነ መረጃዎችን እየያዝን እየገባን በኤኤምኤስ ላይ በዛ መልኩ መረጃዎችን ለመስጠት እንሞክራለን ማለት ነው። ግን እስኪ ደግሞ ይሄንን መጫንም እንኳን ከፈቀዱ ዋናው መረጃው መተላለፉ ነው። እስኪ ደግሞ በሱ እሞክራቸዋለሁ ሰሞኑን ብዬ አስቤያለሁና ይሄን መንገድ ስላለብኝ ነው። መልካም ነው ዳሬ፣ እንበረታለን፣ አንሸነፍም። በዚህም ቢሉን በዛም ቢሉን ወደኋላ የለም፣ እንታገላለን። ትግሉ ከሁሉም አቅጣጫ ስለሆነ ማለት ነው እንቀጥላለን ማለት ነው። እንግዲህ ወደ መረጃችን ስንሄድ ብዙ መረጃዎችን አንተም ይዘህልን ቀርበሃል። ግን እንደው ዊኬንድ ላይ ከነበሩት ዜናዎች ውስጥ ያው አሁን መንግስት ምርጫ እያካሄድኩ ነው፣ ይኸው እንደልባችሁ ተወያዩ፣ ተከራከሩ፣ መድረኩን ከፍቻለሁ በሚልበት ጊዜ ውስጥ የእስር ዜና እናት ፓርቲ በመግለጫው አውጥቷል። በደቡብ ምዕራብ ኢትዮጵያ ክልል ጎፋ ዞን ጨና ወረዳ ከቀን መጋቢት 9 ጀምሮ የወረዳው አመራሮች የትብብር ለኢትዮጵያ አንድነት አመራር አባላት ላይ ከፍተኛ ወከባ እያደረሱ ይገኛሉ። በጨና ወረዳ ቦባ ወዲቲ ቀበሌ የትብብሩ አባላት የሆኑ አቶ አክሊሉ አዴሎ፣ አቶ ፍቃዱ አዴሎ፣ አቶ ደምሴ ደንቦ የልማት ስራ ከሚሰሩበት ተይዘው ያለፉትን 3 ቀናት ያለ ፍትህ በጨና ወረዳ ፖሊስ ጣቢያ ይገኛሉ ይላል። እንደው የዚህን ብልጽግና መንግስት ክፋት ለማሳወቅ ያህል ለመግቢያ ያህል ያቀረብኩት ነው። ያው ይፈቱ ማለታችንም አይቀርም። ዋናው ነገር ግን ሁሉን አቀፍ ትግል እንደሚያስፈልግ ማሳያው ነው። ደረጀ ወደ አንተ መረጃዎች እንሂድ። አመሰግናለሁ መቲ። እንግዲህ ባለፉት ቅዳሜና እሑድ ከትናንት ወዲያ የሆኑ መረጃዎች የደረሱን አሉ። ቅዳሜና እሑድ በመጣ ቁጥር በጣም የሚገርምሽ መቲ የስርዓት ወጣት ቁጥር የሚሰደደው ቁጥር በጣም ባየለበት በዚህ ጊዜ እስራኤል ደግሞ ወረቀት የላቸውም ያለቻቸውን በርካታ ኢትዮጵያን ለመመለስ ነው ብዙዎች ያለቀስ ነው። ከፍተኛ ችግር ተፈጥሯል። ኤኒዌይ ወጣቱ መሄጃ አጥቶ በጣም በርካታ ስደቶች በዛው ልክ የቀጠሉበት ሁኔታ ላይ ነው። የኑሮ ሁኔታ በጣም የሚያሳስብ ደረጃ ላይ ነው። አንዱ እንደውም እንጀራ ከሌባ በ15 ብር ገዛ ተብሎ ተይዞ በፖሊስ 15 ብር ርካሽ ነው ማለት ነው። እንዲህ አይነት ነገሮች እያየንበትና ህዝቡ መሄጃ መውጫ ያጣበት ከአዲስ አበባ በተለይ የምንሰማቸውና ከሌሎች አካባቢዎች የምንሰማቸው ነገሮች እጅግ በሚያሳዝኑበት ሁኔታ ጠቅላይ ሚኒስትሩ እንደተለመደው ሪዞርቶችንና ሎጂዎችን ሲጎበኙ ነበረ። በአዋሽ ፓርክ በምናምን በተለያዩ ቦታዎች ነው። እንደውም የሆነ ምስለ ቪዲዮ አለ ተንቀሳቃሽ፣ መጀመሪያ ላይ ደረሰኝ። ሲወድቁ የሚታያለ። ሰሞኑን ባስኬትቦልም ሲጫወቱ ሲስቱት ነው የታዩት። አሁን ደግሞ ሲወድቁ ነው የታዩት እዛ እና
እንግዲህ ለምን ለአጀንዳ ብለው ነው እየቀረጹ የሚያስተላልፉት ወይስ ለምንድን ነው በሚል ነው እኔ እንዲህ አይነቱ ነገሮችን ሽፋን እንኳን ያልሰጠሁት ማለት ነው። የሆነ ሆኖ ልልሽ የፈለኩት ለምንድን ነው መቲ የሀገር ሀብትና ምን አብቅተዋል። ያ ባበቃበት ሁኔታ ላይ ፋብሪካ ሲመርቁ አይተናቸው አናውቅም። ኢንዱስትሪ ሲመርቁ አይተናቸው አናውቅም። ለሰዎች ስራ ዕድል የሚፈጥሩ እንደ ዳቦ ቤቶች አሉ እንኳን አነስተኛ ኢንዱስትሪዎች ሲሰሩ አናያቸው። ሳምንት በመጣ አዲስ ሪዞርት ወይም አዲስ መናፈሻ ወይዘሮ ዝናሽን ይዘው ይሄ ሆኗል። የሰርክ ስራቸው ግራ እስከሚገባኝ ድረስ ማለት ነው። ተመልከች፣ የኢትዮጵያ ነገር አሳሳቢ ደረጃ ላይ ደርሷል። የነዳጁን መጣበታለን የመጨረሻ አጣብቂኝ ውስጥ ገብቷል። አጠቃላይ የሀገር ኑሮ የህይወት አጠቃላይ ያለው ነገር ተስፋ ጨልሞ በሄደበት ሁኔታ ላይ ነገሮች በከፉበት ሁኔታ ሳምንት አልፎ ሳምንት በመጣ ቁጥር አንዴ በሐረር፣ አንዴ በሐላላ ኬላ፣ አንዴ በጨረራ ጩርጩራ፣ አንዴ በአዋሽ ፓርክ፣ አንዴ በዞደሬ፣ አንዴ በማን እያሉ ሳምንት በመጣ አዲስ ነገር ባለቤታቸውን ማስጎብኘት፣ አብረው መዝናናት የሰርክ ስራቸው ሆኗል። እንዴት ነው የሚያስቡት? በእርግጥ እኔ ከመቲ እንቅልፍ ይወስድሻለሁ አንቺ ራሱ አሁን ያለውን የዓለም ሁኔታ እያሰብሽ ቢያንስ እንደ መሪ የዓለም ሁኔታ ይዞት የመጣው የጨለመ ነገር አለ። በዚያ ላይ የኢትዮጵያ ሁኔታ ደግሞ የከፋ ነው። ወትሮም በቋፍ ላይ ያለ ሁኔታ ነው። ተይው ጦርነቱ ምኑም ተይው፣ ኢኮኖሚውን አጠቃላይ የሰውን የኑሮ ሁኔታ ምናምን ተመልከቸው። እንደ አንድ መሪ ምንድነው ረፍት የሚነሳች? ቢያንስ እንደው በቀን እነዚህ የሚሰሩ ለ100 ወጣቶች ስራ የሚያስገኙ ነገሮች እንስራ ማለት ማንገደል። ኦኬ ታየ። ከዛስ በኋላ ሪዞርቱ አየን፣ ጎበኘን። ከዛስ ዜን ምን ሆነ? የወጣቱ ምሬት ቀነሰ? የህዝቡ ምሬት ተቀነሰ? ያን በማሳየት መሸፈን ይቻላል? ማዳፈን ይቻላል? አይቻልም። እና ሲጎበኙ ሳያቸው አሁንም በዚህ ሳምንት ተገርሜ ነው መቲ በቃ ዋና ስራው መንግስት የተሾመበት ስራ የዜጎችን ደህንነት መጠበቅ፣ በሚሰበስበው ግብር ልማት መሰረተ ልማት መዘርጋት፣ የስራ አጥን ቁጥር መቀነስ የሚባለው ነገር ተረስቶ ዋናው ስራው ሳምንት አልፎ ሳምንት በመጣ ቁጥር እንግዲህ መቲ እኔ ካለመዝናናት ነው በልጅነት ነው እኔ የምለው ካለመዝናናት ካለመንትን ካለ ማለት ይመስለኛል እንጂ ኢትዮጵያ አሁን ባለችበት ሁኔታ ባለው አቅም የ7 ዓመት ባላት ኢኮኖሚ ሁኔታ በህዝቡ ኑሮ ሁኔታ የተሰሩት መናፈሻዎች ከበቂ በላይ ናቸው። እና ክልሎች ምን ይዳረሳቸው ነው መባል ያለበት። እንዴት አይነት ፋብሪካ እንስራላቸው? ይሄኛው ክልል ለዚህ የሚያመች ከሆነ ይሄኛው ክልል ይሄ ከሆነ የስራ አጥ ወጣት የሚቀንስ የአካባቢውን ህዝብ ኑሮ የሚያሻሽል ምን በአፋር እንስራ፣ ምን በቤኒሻንጉል እንስራ፣ ምን አማራ ክልል ውስጥ ይቻላል፣ ኦሮሚያና ትግራይ ላይ ምን ቢሰራ ይቻላል እያልች ነው መስራት ያለብሽ። አሁን እኮ አይተሽለን መናፈሻዎችን ለክልሎች ማዳረስ በጣም እኮ የገረመኝ እኮ ነገር እኮ እዛ ጋር እንትን አድርገናል፣ በዚህ ጋኛውን አድርገናል፣ ለገሌ ክልል ደግሞ ይሄ አሁን ደግሞ ትናንት ስሰማው እንትኑ ላይ አፋርም የዚህ ተጠቃሚ መሆን ስላለበት ምናምን ይላል። ማን ነው በምን መልኩ ነው የሚጠቀመው? አፋር ማን ይጠቀማል? እነሱ ናቸው እና አብይ ናቸው ሄደው የሚዝናኑበት፣ እነ ወይዘሮ ዝናሽ ናቸው ሄደው የሚዝናኑበት። ቢሰራም እነ ሽመልስ አብዲሳ ናቸው የሚዝናኑበት፣ ወይም ያላቸው እነሱ ጋር የተጣበቁ ሰዎች ናቸው የሚዝናኑበት። የኔም እኮ ጥያቄ እኮ እሱ ነው መቲ እንደ መሪ እንዴት ነው ሳምንት በመጣ ቁጥር ደግሞ አሁን የትኛው አካባቢ ሪዞርት እንፈልግ፣ የትኛው ጋር ወንዝ ሂደን የወንዝ አካባቢ እንትን ተክለን የትኛው እናሳያቸው እንዴ? በቃን በቃ ቋቅ ብሎናል እሱ ማየት እንዴ። በቃ በየሳምንት እኮ ይሄን እያሳዩ አገር እንዳለች ሊያሳዩን ይሞክራሉ። አገር የለም፣ በመናፈሻና በብልጭልጭ የሚሸፈን አገር የለም። ችግራችን ከመጠን በላይ ሆኗል። አሁን ደግሞ የሚሰማው ነገር በጣም አደገኛ ነገር ነውና በጣም ይሄ 2 ቀን የበቃ ይሄ ነበር በጭንቅላቴ ሲመላለስ ነበር። እንዴት ነው እንደ መሪ እንዴት ነው የማያስጨንቀው? ይሆኑ ሰርት ታውቂያለሽ መቲ ኢራን በመዝጋቷ ምክንያት 20% ነዳጅ የሚተላለፍበት ሀገር ትራምፕ ትናንትና የተናገሩትን ተመለከትሽ። በዚህ 48 ሰዓት ውስጥ የሆኑ ሙርሰጥ ካልከፈተች የኢራንን የኃይል ማብለያ ሙሉ በሙሉ አወድመዋለሁ አሉ። የኢራን መከላከያ ደግሞ ብቅ አለና ትራምፕ የዛቱትን ካደረጉ የሆኑ ሙርሰጥ ለአንዴ ብቻ ሳይሆን ለዘላለሙ ይዘጋል። ተመልክቻ ነገር አሁን የትራምፕ አጋር የነበሩት የሚድልስት ሀገሮች እነ ኤምሬትስ እነ ኳታር እነ ሳውዲ ሳይቀሩ ትራምፕን እየተማጸኑ ነው እንዳይመቱ። ትክክል አይደለም። ይሄ ከሆነ ወደ ቀውጢ መግባታችን ነው። ቻይና ጭምር እያለች ነው።
ትራምፕ ይሄን ነገር ፈጽመው ዓለምን ወደዛ እንዲያስገባ አሁን እኔና አንቺ ውይይት ልንገባ ስንል የሰጠሁትን 48 ሰዓት ወደ 5 ቀን አራዝሜዋለሁ ብለው ትራምፕ ተናገሩ። አጠቃላይ ያለው ሁኔታ ተመልከች። እኛ ወትሮም የነዳጅ ችግር ያለብን ሀገር ነን። አሁን ላይ የነዳጅ ዋጋ ጨመረ። የተወሰኑ አገሮች ናቸው ያለፉ የተባለ ጨርሶ ልዘጋው እችላለሁ እየተባለ ነው። ከኛ የተሻለ አቅም ያላቸው ሀገሮች ተጨንቀዋል። ትልቅ ሀገሮች አፌክት እንዳያረጋቸው ነገር በዚህ ጉዳይ ላይ ትንሽ የሚያስተነፍስ ትንሽ ውጥረቱን የሚያረግም ምን ነገር ላድርግ ያለሽ እንጂ በዚህ መናፈሻ ሳምንትም መናፈሻ ከነገ ወዲያ በዚህ በወላይታ ከዛኛው በዚህ ምንድነው መቲ የት ነው ያለ ነው የሚያሰኝ ነገር ነው ለማለት እኔ በልጅነት ጨዋታ ለመጥገብ ምናምን ብቻ አይደለም። ይሄ በጣም ስር የሰደደ እቅድ አለው። የኢትዮጵያ ሕዝብ እየተራበ ወጣቱ ትምህርት መሄድ አቅቶ ትምህርቱ ተዘግቶ ወይም እየተፈናቀለ እየተሰደደ ራሱን ሁሉ እያጠፋ በየሶሻል ሚዲያ ላይ እየወጣ ራሱን እያጠፋ ባለበት ጊዜ የኢትዮጵያ ዋናው ችግሩን ትቶ ለምንድን ነው ወጣ እያሉ ሪዞርት የሚሰሩት ከሚለው በጀርባ ሪዞርቱ ለማን ነው የሚለው ነው በዋናነት። ህዝቡ ሲጀመር የኢትዮጵያ ሕዝብ ሄዶም ለመዝናናት አቅም ብቻ ሳይሆን የሀገሪቷ ሰላምም አይፈቅድለትም። በፕራይቬት ጀት ብቻ የሚሄዱ ሰዎች ሰላም የሚያገኙ ከሆነ ሊሄዱ ይችላሉ። እነሱ ደግሞ እንግዲህ ነገ በእነዚህ ሪዞርት ውስጥ ከዚህ ቀደም ፍንጭ የሰማናቸው ነገሮች ምንድነው ሊከናወኑ የታሰቡት? እነማን ናቸው ሊጠቀሙበት የታሰበው? ምን አይነት ወንጀልም ይሁን ምንድነው ሊታሰር የታቀደው ነገር ምንድነው? የኢትዮጵያን ወጣት ሴቶችና ምናምን ወደዛ አካባቢ የመውሰድ እንቅስቃሴ አለ ወይ ተብሎ ሁሉን ነገር በደንብ አድርጎ መጠናት አለበት እና ሰው እንዲየተራባ አይኔ መዝናኛ ነው የምሰራው ካለ ለኢትዮጵያ አይደለም የተሰራው። ይሄ 100% እርግጠኛ መሆንበት ለኢትዮጵያ አይደለም የተሰራው። ስለዚህ ለማን ነው? ለሚመጡት ሰዎች ደግሞ ማን ናቸው? ከኢትዮጵያስ ምን ፈልገው ነው የሚመጡት? እዚች ሀገር ውስጥ ምን ሊያደርጉ ነው ሪዞርት ብቻ ፈልገው የሚመጡት የሚለው ነገር በደንብ መጠናትና በየአቅጣጫው ሪዞርቱ ባሉበት አካባቢ ያለው ማህበረሰብ ይህን ነገር ማጥናት አለበት። ለምን ነገ ከቤቱ ሊሆን ይችላል ሴት ልጁ ልትወሰድ የምችለው እና ይሄ መጠናት አለበት እንጂ የመዝናናት ነገር ብቻ ነው ብዬ አላስብም። አቶ ጉዱ ካሳ ጽፎ ነበር አንዴ ቀዳማዊት እመቤትን እኮ ቢሞት አንድ ሪዞርት ላይ አያስደግማትም። ሌላ ቦታ አዳዲስ ነው እየሰራ ነው። እንዴት አይነት ሀብታም ብንሆን ነው አየኋቸውና ተዝናንተው ቁጭ ብለው ሲዝናኑ አይቼ ታድለው ሀብታም ናቸው። ኢትዮጵያዊ ግን አይደሉም፣ ሀብታም ናቸው። ኢትዮጵያ እያለቀሰች ነው ያለችው፣ እነሱ እየተዝናኑ ነው። በየጊዜው ዲዛይነር ልብስ እየመጣ ፋሽን እየመጣ ምናምን እየተዝናኑ ነው። ይሄ በጣም ከባድ መቅሰፍት ነው በኢትዮጵያ ላይ የመጣው። በዚህ አጋጣሚ የሆርሙዝ እንትን እኮ ሰርጡ አሁን ነዳጅ ብቻ አይደለም እኮ ወደ ሰሃራ በረሃ ወደኛ ወደ ምግሮ ለዚህ ድሃው ሀገር የሚመጣው እርዳታ የሚተላለፍበት ቦታ ነው እየተባለ ነው። ኢትዮጵያ ደግሞ ከዓለም ውስጥ በቃ በጣም ለምሳሌነት የምትጠቀስ ነች በእርዳታ በመቀበል። ስለዚህ ይሄ ነገር ሁሉ ነገር ቢቆም ምንድነው ሀገራችን የምትሆነው? ሎጅ ሄዶ የሎጅ ሳርና ፋውንቴን ነው የኢትዮጵያ ሕዝብ የሚበላው ወይስ ምንድነው የሚለውን አልታሰበበትም። በእርግጥ ለነዳጁ ግን አንዳንድ መፍትሄ ሳያገኙለት አልቀረም። የትን የጋዝ ኖርማል የቤት ውስጥ መስሪያውን ጋዝ መስለኛል እሱን እንጠቀማለን የሚል ዜና ያየው መስሎኛል። አይተው ከሆነ ማለት ነው። እሱ ዜና ወጥቷል። ቴክኒሻላችን በእግር መሄድ ነው የሰማሁት። በእግር መሄድ ነው እግሩ እንዳለ ነው። ከዛም ውጪ እንደዚሁ ስክሪንሾቱን ያቀርብልናል ቴክኒሻናችን። የምን ጋዝ ደግሞ አመጡ? እስኪ እንዲያስክ ሞተር ቀይረው ተፈጥሮ ጋዝ ይጠቃ አይ መቲ ኧረ ተይ በእናትሽ እና አለን ስላሉ ነው አለን ወይ በእግራችሁ ሂዱ፣ አለዛ እኛ እኮ ነዳጅ እኮ እንደውም ልንሸጥ እንችላለን ከተባልክ በኋላ አለኝ ካልክ በኋላ እንደገና ይሄንን ምን አመጣው? አለኝ ካልክ በኋላ ምን አይነት ውሸታሞች መሆናቸውን ነው። እና የከተማ አውቶቡሶች ሞተር በመቀየር ወደ ተፈጥሮ ጋዝ አጠቃቀም እንዲገቡ ለማድረግ እየተሰራ መሆኑን የነዳጅና ኢንጂነሪንግ ምናምን አስታወቀልና ባለስልጣኑ ዋና ዳይሬክተሩ ደስታው መኳንንት ዶክተር ለአዲስ ዘመን ጋዜጣ እንደገለጹ ለነዳጅ እጥረት እንደ መፍትሄ እየተወሰዱ አማራጮች ውጤታማነታቸው እየታየ ነው ምናምን ብለው በቃ አስደንቀውናል። የሚቻል ኖሮ ድሮንም ብናረገው ነገር ድሮ ለምን አላረግነውም ታዲያ እንደዚህ የሚቻል ከሆነ ብዬ እኔማ ገረመኝ። ጥበባቸው የደረሱበት ግኝት መቼም የሚያስደንቅ ነው አይደለ? ኧረ እንደው በውሸት የቆመ መንግስት የተፈጥሮ ጋዝ አሁን እኮ የጠፋው እኮ ነዳጅ ብቻ አይደለም መቲ ታውቂያለሽ አይደል? ዓለምን እያመሰ ያለው እኮ የተፈጥሮ ጋዝ ጭምር እኮ ነው።
ተፈጥሮ ጋዝ ፓይፕ መተላለፊያ ሁሉ እሱ ሁሉ ነው ችግር። ይሄን ደግሞ ከ3 ከ4 ወር በፊት አብይ ሄደው ወደ ሐረር ነው ወደ ጅጅጋ ሄደው መረቅን አሉ። ተመልከች። በዚህ ሰዓት ላይ ኢትዮጵያ ቢኖራት ኖሮ የተፈጥሮ ጋዝ ከፍተኛ የነዳጅ እንትኗን ትሸፍን ነበር፣ በመሸጥ ለዓለም ገበያ ታቀርበው ነበር። ለምንድን ነው ደግሞ እኮ ተመልከች፣ ውሸታቸው እኮ እንዳይነቃ ሞተሮቹን በመቀየር ማን ነው የሚቀይረው? ሞተሩ ከፋብሪካ የመጣውን የኢትዮጵያ መካኒኮች የአንድን መኪና ሞተር ቀይረሽ ወደ ሌላ እንዲወስድ አድርገሽ መኪና አምርተ ማለት አጭሩ አዲስ። እንዴት ሰው በውሸት እንደዚህ ይኖራል እኮ ማለት ነው። ነዳጅ ካላቸው የተፈጥሮ ጋዙ ካላቸው ለዓለም ገበያ ያቅርቡት። በአሁኑ ሰዓት ላይ የሱም ሾርቴጅ ነው የታየው። የተፈጥሮ ጋዝ ሁሉ አብቅቷል። ቢኖር ኖሮ አቀረብን ትሉ ነበር። እኛ እንደውም አብይ ባለፈው ያንስል አለና ከዓለም ከመጣው ቀውስ ውስጥ ለመጠቀም እንሞክራለን ሲል በቃ ይሄ ለክፉ ቀን የተቀመጠ ነዳጅ አሁን ሊቸበቸብ ነው ብለን ነበር። ወፍ የለም፣ ወፍ የለም። ምንድነው ያለው? ምላስ ብቻ፣ ውሸት ብቻ። በጣም ይገርመኛል ከሚገባው በላይ። እነዚህ ደግሞ ገና እህሉ እኔ የምሞተው መቼ ነው? ዛሬ ማታ። እህሉ የሚደርሰው መቼ ነው? ለፍልሰታ ገና ሞተር ተቀይሮ። ለምን ሞተር ከምትቀይሩ ሌላ በተፈጥሮ ጋዝ የሚሰሩ መኪናዎችን አታስመጡ? እንደዛ ብትሉ እኮ ይሻል ነበር። ሞተር ቀይረን ብላችሁ ከምትበጠረቁ በአንድ ጊዜ በብድርም ሆነ በዕዳ ቢያንስ የህዝብ ማመላለሻ በተፈጥሮ ጋዝ የሚጠቀሙ ለመግዛት አስበናል ብትሉት ይሻላቸዋል። የሌለ እኮ ነገር ነው እያወሩን ያሉት። መቲ ነገ ጠዋት እርግጠኛ ነኝ እንደሚሉ ታውቂያለሽ፣ ሞተራቸውን በውሃ የሚሰራ ልናደርገው ነው ይልሻል። ዓለም ያልደረስበትን ያደርጋሉ። ለምን? በአንድ ውሸት ላይ የተናገርሽውን ነገር በትክክለኛ ይቅርታና አልሆነም ነገር ካላስተካከልሽ በውሸት ላይ ምን እየደረብሽ ነው የምትሄጂው? ውሸት ነው። በመጀመሪያ የተፈጥሮ ጋዝ አለን አሉ፣ አመረትን አሉ። የተወሰነ እንትን ሊኖር ይችላል፣ ግን እና አብይ ባወሩት ልክ ያ ነገር የለም። እሱ የለንም ላለ ማለት ደግሞ ምን አደረጉ? አሁን ለምንድን ነው የሚመጣባቸው ጥያቄ? ይሄ ከሆነ ለምንድን ነው የተፈጥሮ ጋዝን ባሸጡ ሲባል መኪናችንን ወደዛ ለውጠን የተፈጥሮ ጋዝ ጥቅም ላይ ለማድረግ እየተሰራ ነው፣ እየታቀደ ነው። ይሄን የሚያቅድ 5 ቡድን አባላት ያሉት ኮሚቴ ተቋቁሟል። ኮሚቴውን የሚያጠና ደግሞ 10 እንትን ያሉት አባላት ያሉት ኮሚቴ ለወደፊት እንደሚቋቋም ወይዘሮ አዳነች አቤቤ ተናገሩ። የዛ የኮሚቴው ደግሞ ስራ አስፈጻሚ ሆኑ በገለልተኛ አካላት ከሁሉም ብሔረሰቦች ሌላ አጥቂ ቡድን ይቋቋማል እያለ ነው የሚቀጥለው። ሌላ ምንም ነገር የለውም። እኔ ግን ሌሎች ሀገራት እንዴት አላሰቡትም? እንዴት አይነት ሌሎች ሀገራት ግን አላቀርብ የሆኑ ነው የሚለው ነገር መርፌ ያልሰራን ደግሞ በእናትሽ እንደው እስከዛሬ ድረስ በበሬ አይደለም የምናርሰው። ብልጽግና ስለመጣ ምን የተለወጠ ነገር አለ? ትራክተርም ምንም ከተጀመረ ከውጭ እያስገባን ነው አይደለ? እየገዛን ነው፣ በእርዳታ እየመጣልን ነው። የእርሻ ምናምን እየተባለ እንትን የሚለው ዳፕና ዩሪያ የምናገኘው ፈርቲላይዘር ከውጭ ነው። ምርጥ ዘር ባለፈው መቲ ስትናገሪ ነበረ። ድሮ አንድ ዘር ሲዘራ በክሮፕ ፕሮቴክሽን እኛ እንደምናውቀው እንደተማርነው በእርሻ ትምህርት ክሮፕ ፕሮቴክሽን ማለት ዛሬ ስንዴ የዘራሽበትን ነገ ጠዋት ጤፍ ትዘሪበታለሽ። አንድ አይነት አታደርጊውም። ፈርቲሊቲውን ይጨምረዋል ይባላል። የአፈሩን ምርታማነት በጣም ስለሚጨምረው ያን እያፈራረቅሽ ትዘሪያለሽ የሚባል በእርሻ ትምህርት አይተሽ ከሆነ እንደዛ ይደረጋል። ምን ይደረጋል? ያን እያደረጉ ነበር አባቶቻችን ወይም ገበሬዎች ሲያርሱ የኖሩት። አሁን የፈለገ ክሮፕ ፕሮቴክሽን ብታደርጊበት የውጭ ምርጥ ዘር የሚባለውን ነገር ካልሆነ በስተቀር የራሳችንን ዘር የማይቀበልበት ደረጃ ላይ ደርሷል። መሬቱ ሳይቀር ማለት ነው። እንደውም ባለፈው ነገር በዛ ላይ ደግሞ ፖፑሌሽን እንትኑ እድገቱ አስደንጋጭ ሁኔታ ነው እያደገ ያለው በኢትዮጵያ በፍጥነት ነው። የእርሻ መሬት ውስን ነች። አንድ ገበሬ ከነ ቤተሰቡ በአማካይ 4.5 ይወልዳል። በስነ ህዝብ ቆጠራ መሰረት ከነ ባልና ሚስት 4 ልጆች 6 ልጅ በዩ። የአንድ ገበሬ አማካይ ይዞታ ግማሽ ሄክታር ነው። 1 ሄክታር እንኳን አይሞላበት። በግማሽ ሄክታር ላይ 6 ሰዎች ይኖራሉ። አሁን እንዳነኩሽ ፈርቲሊቲው እየቀነሰ መጣ። በገጠር ላይ አካባቢ አማራጭ ኢንቨስትመንት አልተቋቋመም። መቲ በገጠር ላይ የጎጆ ኢንዱስትሪ አልተቋቋመም። ወጣቱን ስራ የሚያደርግ አልተቋቋመም። የቴክኖሎጂ ምንድነው እየተቋቋመ ያለው? ቅድም እንዳልኩሽ መናፈሻ ነው እየተሰራ ያለው ሀብቱ። የዛሽ ጥገኛ የነበሩት ገበሬ ልጆች ያድጋሉ። ሲያድጉ እነሱም ይወልዳሉ። በዛች በግማሽ ሄክታር ምርታማነቷ እየቀነሰ በመጣው ሄክታር የበላተኛው ቁጥር ህዝብ ሰው እየጨመረ ነው የሚመጣ። እየተከተልን ያለው ፖሊሲ ያሳቀቃል። መቲ በጣም ይሄን የሚያወጣ ወደ ገጠሩ ኢንቨስትመንት ይስፋፋ፣ ወደ ገጠሩ ቴክኖሎጂ ይስፋፋ፣ ወደ ገጠሩ ትምህርት ቤቶች ይስፋፉ።
የተለያየ ነገር ይስፋፋ እንኳን ይባለው ጦርነቱ እንዳለ ሆኖ በሌለባቸው ቦታ ነው ምርጫው በሌለባቸው ቦታ እንኳን ኃይል ማስፋት አልተቻለም ምንድነው የሚደረገው በኒሻንጉል አንድ መናፈሻ ደርሶታል ለጎንደር ጎርጎራ ላይ እናደርጋለን እዛ ጋር ሐላላ ኬላን ከሰራን እዚህ ጋር ምናምን ሐረር ላይ ገዝ ይገባዋል ለአፋር ደግሞ ይሄ ይገባዋል እየተባለ መናፈሻና ሪዞርት ነው እየተሰራ ያለው የሀገር ሀብት ተንጠፍጥፎ ካዝናው ማለት ነው እየተሰራ ያለው ይሄ ነው ስለዚህ ምንድነው ራሱ ፖሊሲው እጅግ በጣም ግራ የሚያጋባ ነው የእርሻ ምርት ታቂዋለሽ መቲ እኛ ከዛ ትልቁ መጋቢ ሐዲስ ነው ሲናገሩ የሰማቸው ኢትዮጵያ ኢኮኖሚ ትንሽ ደህና ነው ከተባለ ጥሩ ዝናብ ጥሏል ማለት ነው ሲሉ ሰማቸው በተፈጥሮ ላይ ነው እኛ ጥገኝነታችን 85% የኢትዮጵያ ገበሬ ነው ከተባለ ነዋሪው ትልቁ ካፒታላችን መሬት ነው መቲ መሬት ነው እኛ ኢንዱስትሪ የለንም ሌላ ነገር የለንም አውሮፕላን አናመርት አብይናቸው ባፋቸው አውሮፕላን ኤክስፖርት እናደርጋለን ድሮን እናመርታለን እያሉ የተናገሩት እንጂ ቴክኖሎጂ ጋር አይደለም አንድ ኮምፒውተር ብንሰራ የትና የት ነው አንድ ኮምፒውተርና 10 ኩንታል ድንች አይወዳደሩም መቲ የኛ ምርት ርካሽ ነው የእርሻ ምርት በአንድ ኮምፒውተር 1000 ኩንታል የእርሻ ምርት እያቃለልኩ አይደለም ይሄም ሆኖ እርሻችን ወድቆ ብናመርታት እንኳን ከሌሎች ሀገሮች ጋር የምንጽናናበት ጋር አይደለም ሌሎቹ በተፈጥሮ ጋዝ ያልደረሱበት ተመልከች ይሄን ምርሽ በቴክኖሎጂ የተራቀቁት ቤትና የት የሚሄዱት ሀያላን ሀገራት እየተጨነቁ ያለ መርፌ ያልሰሩ ሰዎች ግድ የለምኛ ሞተር ቀይረን በተፈጥሮ ጋዝ እንሄዳለን የሚል ውሸት ሲተረተሩ እጅግ በጣም ነው የሚያመው ይሄን ለማለት ፈልጌ ነው መልካም እንደው ስላነሳው ኬዙን ባጭሩ የኢትዮጵያ ገበሬ አሁን መሬትም የለው ትንሽም መሬት ካለው አፈር የለው አፈሩ ተበላሽቷል የራሱ ዘር የለው ምርጥ ዘር ከውጭ ድንገት መምጣት ቢቆም የራሱን ዘር ከባለፈው አስቀምጦ መዝራት አይችልም እንደድሮ የዘራው ዘር ደግሞ የሚፈልገውን ነገር አያመጣም ካመጣም ደግሞ በጣም በፍጥነት ይበላሻል ጤፍ ሳይቀር እየነቀዘ ነው ስለዚህ እዛ ላይ አሁን እየቀረበ ያለው መረጃው እየቀረበ ያለው በጣም በአጭር ጊዜ ውስጥ እንደውም የሚቺ ያለን የምንላት የምግብ እጥረት እንትን የእህል ማምረት ጉዳይ አሳሳቢ ትሆናለች ሲል 120 ሚሊዮን ህዝብ ይዘህ ይሄን ነገር አያገባኝም ብለ ስንዴ ሸርት ላይ እንትን ብለ የተወሰኑ ኦሮሚያ ክልል ብቻ ስንዴ ምናምን እዚህ ጋር አመረትኩ ብለ በቃ ሀገር ጠግቧል እንደውም ወደ ውጪ እንልካለን ብለ ሎጂና ምናምን ሽርሽር የምታረግ ከሆነ የኢትዮጵያ ምን ያህል ጠላት ብቻ አይደለም ምን ያህል ክፉ ብትሆን ነው ምን ያህል ክፉ ብትሆን ማህበረሰቡ ግን እንዲያውቀው ነው በግብርና ላይ ያለውን ፈተና እንዲያውቀው ነገ ህዝባችን ቢራብ ብለን እንደገና መለመናችን አይቀርም እኛውን የምንሯሯጠውና ቀድሞ መታወቅ ያለበት ነገር ነው ብዬ ነው ማስበው ደረጃ ወደ ሌላ መረጃ በዚሁ እንደው የሀገራችን ጉዳይ እግዚአብሔር ሆይ ፍረድ እግዚአብሔር ሆይ ተነስ የሚያሰኝ ነገር መቲ መጀመሪያ አንድ ቪዲዮ እንመልከት ዜጎቻችን ግብር የሚከፍሉት ቢያንስ የሚጠብቃቸው ተይው ልማቱ እንኳን አይቀር በሰላም ወጥተው የሚጠብቀን መንግስት አለ ብለው ነው መንግስት የሚሰበስበው ግብር ለሌላ ነገር አይደለም ትንሹ ስራው ይሄንን ነው የዜጎችን ወጥቶ መግባት መጠበቅ ማለት ነው ሌላው ቢቀር ከባድ መኪና የሚነዱ ሾፌሮች የተለያዩ ነገር የሚያደርጉትን እንደው መንገዱን እንኳን መጠበቅ ያለበት ነገር ነው እንመልከታችን ቪዲዮ አጭር ቪዲዮ በወለንጭቲና በመታራ መካከል ብዙ አይነት ችግሮች አሉ እንግዲህ እዚህ ጋር ከፍለፊታችን የምታዩት መኪና ላይ አስክሬን ነው ጭነን የምንሄደው ችግሩ የተፈጠረው ወለንጭቲ አካባቢ ላይ ነው ሹፌርና ረዳት ሞተውብናል ይሄው እንደምታዩት ነው ሁሉን ነገር እንግዲህ ለሹፌሮች አሉ የሚል አካል እንደዚህ እናምናለን ነገር ግን በጣም አሳዛኝ ክስተት ነው አስከሬኖቹን ይዘው ይሄዱ ነው ለቤተሰቦቻቸው ሾፌር ረዳት እንደውም ይሄ ቆርጨው ነው የታፈኑት ደግሞ ከ20-30 በላይ ናቸው የታፈኑ የተወሰዱ ማለት ነው ሳይገደሉ የተወሰዱ ማለት ነው ይሄን ያሳየውሽ ምንድነው መሃል ከተማ ላይ ነው ከወልንጭቲና ከመታራ መካከል የምትገኝ ቦታ ላይ ነች አውራ ጎዳና ላይ ነው ምን ይላል አንዱ ያለቀሰ ሲናገር ቪዲዮን ቆርጨው 3 እና 4 ፖሊስ ዛት ቦታ ላይ ቢቀመጥ ታዋቂ ነች ቦታው ይሄን አደጋ መከላከል ይቻል ነበር አለ ማንንም እንትን አይነካም ማለት መተው በቃ መሳሪያ ያዙ ብሎ ተራሽ እንትኖች ናቸው የሚያደርጉት አለ ይሄን ያመጣሁት ሆነ ብዬ ነው መቲ ይሄ ዜጎች ሾፌር ማለት የሀገሪቱ የጀርባ አጥንት ጦርነት ባለበት በተለያየ ቦታ ላይ በበረሃው በምኑ አቆራርጠው ሁሉን ነገር የሚያመጡ ማለት ነው ሾፌሮች ራሳቸውን ጠቅመው አገርን ጠቅማደን የሚሉ የሚከራተቱ ሾፌሮች
በዚህ ልክ 3 እና 4 ሚሊሻና ፖሊስ ጠፍቶ በአደባባይ በጠራራ ፀሐይ ባውራ ጎዳና እየተገደሉ አስክሬናቸው እየገባ ነው። ዘሴም ትናንትና የተደረገውን አንድ ፎቶ አሳይሻለሁ። አንድ ነብይ ጭሮ ነኝ የሚል ስሙ ማጆር ፕሮፊት ነው የሚባለው እንደውም ሚራክል መን እያለ ታውቂዋለሽ። የባንክ አካውንታችሁን አንጡና እግሬ ስራ አስቀምጡ በተአምር ገንዘብ ይገባላችኋል የሚለው ማለት ነው። ይሄ ለሱ የተደረገ አጀባ ነው። መጀመሪያ ያኛውን አሳየኝ። ያኛውን ፎቶ እሱ ተመልከችው። ይሄ ነው ነብይ ጭሮ ማለት ፊልም አክተር ነው የሚመስለው። እባክህ ተመልካቾቻችን ልብ በሉ። መከላከያ እኔ ብቻ ሳይሆን የፕሮቴስታንት እምነት ተከታዮች ነፍስ ያወቁ ትልልቆቹ ሁሉ ይቃወሙት። አስተምሮ እንደነገርኳቸው የባንክ ቡክ አንጡና ብር አስገባላችኋለን ይላል። የኢትዮጵያ ብር አይታችሁት ከሆነ ለአምጪው እንዲከፍል ያስገድዳል የሚል ተጽፎበታል። ከሱ በታች እያንዳንዱ ምን አለው? ቁጥር አለው። ያ ቁጥር በብሔራዊ ባንክ የተመዘገበ ነው። በኢትዮጵያ ብሮች ላይ ያለው ቁጥር ነብይ ጭሮ የሚያባዛው ብር ማን የሚያውቀው ነው? ምን አይነት ቁጥር ሊሰጠው ነው? ምንድነው? ምን አይነት ስውት እየተባለ የሚነገር ነው። ተውት፣ በቃ እንደው ተውት። እውነተኛም አድርጋችሁ ሰዱት። ነገሩን አያሳንሰው ነኝ እንኳ ቢሉ እውነተኛ ነብይ ነኝ። ሾፌሮች 2 ፖሊስ አጥተው ህይወታቸው በሚቀላበት ሰዓት ላይ ጂንካ ከተማ ላይ አንድ መሀል ከተማ ላይ ለሚያደርገው ኮንፈረንስ ዘይት ለመሸጥ ሶፍት ለመሸጥ የተለያየ ነገር ለሚያደርገው ኮንፈረንስ ለማሻሻጥ በሀገር መከላከያ ደረጃ ኢማጂን የሰው ልጅ እንደ ቅጠል እየረገፈ በየቦታው ሾፌሮች የሚጠብቃቸው ባጡበት ሁኔታ በሀገር መከላከያ ሰራዊት ደረጃ አንድም ተውት ሐሳዊም ይሁን ግድ የለም እሱን ለመጠበቅ በዚህ ደረጃና ለማጃኮም ደግሞ ይሄ የዘመኑ ቢዝነስ አለ አይደል? አጃቢ ያለው ምናምን ተብሎ ይሄ እንትን ማድረግ ምስል ለመስጠት ይሄን ነገር ሲያደርጉ ኢትዮጵያ እግዚአብሔር ይሁነን፣ እግዚአብሔር ሆይ ፍረድ፣ ይችን ምድር ከአውሬው ታደጋት ከማለት ውጭ ምን ማለት ነው የሚባለው? እኔ ነው የምለው። በቃ ከዚህ ሐሳዊ ትምህርት ከዚህ አይነት መንፈስ ኢትዮጵያችን ይሄ ስለ እምነት አይደለም፣ ስለ ሃይማኖት አይደለም። ልብ በሉ፣ አስተውሉ። እየሆነ ያለውን ነገር ተመልከቱት። ራሳችሁ ፕሮቴስታንት እምነት ተከታዮች ምን ይሰማል ተመልከቱ። ያ ብቻ በቃ ብሎ ደግሞ ይሄ ሆቴሉ ነው ያረፈበት ሆቴል ላይ እንደዚህ ነው እየተጠበቀ እየተባለ ለምን ይሄ መመልከት አለበት? ምን እያልኳችሁ በጣም ያዘንኩት ዛሬ በጣም የተናደድኩት ይሄንን ቅድም የሾፌሮችን አንብቤ አዳምጬ በጣም አዝኜ ወዲያው ነው ደግሞ ይሄ መጣብኝ ያነበብኩት። ንጽጽሩ እንድመለከተውም እግዚአብሔር ፈቅዶ ነው አልኩ። በቃ በሾፌሮቹ በጣም አዝኜ ወዲያው አይኔ ያረፈው የት ላይ ነው? እዚህ ጋር ነው ያረፈው። ምንድነው የምትሉት ነው? ምንድነው እየተደረገ ያለው? ምንድነው እየሆነ ያለው? ምን አይነት ስርዓት ነው ኢትዮጵያ ውስጥ ያለው? ስርዓቱ እኮ በስብሷል እኮ። ስርዓቱ እኮ በሽቷል እኮ። ሻግቷል እኮ። ምን ነው ለዚህ እኮ ነው የመንግስት ግብር የሚሰበስቡ ገቢ የሚያስገቡ በበረሃ የሚንከራተቱ ከላባቸው ጠባ አድርገው ለመንግስት የሚከፍሉ አይጠበቁ። በየቀኑ ደማቸው ይፈሳል። በየሄዱበት ይወድቃሉ። አስከሬናቸው ይጓጓዛል። የከተማ ማፊያዎች ላይ ህዝብን ያራቆቱ በደካማ ጎኑ እየገቡ ያዘበዙ እንደምትመለከቱት በመከላከያ ሰራዊት ደረጃ ድንበር መጠበቅ ያልቻለው በተለያየ ቦታ ሌላ ነገር ማድረግ ያልቻሉት እንደምትመለከቱት ይሄን ነገር እየተደረገ ይሆናል። ኢትዮጵያን ፍርዱን ለእናንተ ትቸዋለሁ። እጅግ በጣም ስላሳዘነኝ ነው ነገር እንኳን ምንም በቃ አንተ ያልከው ነው። እኔ እኮ ይሄንን እኮ ከመንፈሳዊ ነገር አንጻር ነው እያየሁት ያለሁት። ቤተ መንግስት ውስጥ አረመኔ ሰዎች፣ ክፉ ሰዎች ሲቀመጡ መሬት ላይ የምታየው ይሄንን። አሁን ለምሳሌ እንደዚህ አይነት ወንጀሎች በጣም ነው የሚፈቀዱት። ይኸው መከላከያ አጅቧቸው ምናምን ይሄዳሉ። አረ ይሄ ነገር ኢትዮጵያ የሆነ ነገር ያስፈልጋታል፣ ጥሩ ነገር ያስፈልጋታል፣ ትክክለኛ ሃይማኖት መከተልም ሃይማኖትም ከሆነ ህዝቡ ከሌብነት መራቅ አለበት ምናምን የእውነት ሰውኛ የሆነ ነገር ትክክለኛውን የሃይማኖቶችን መሪ የሆነ ነገር የሚናገር ሰው የት ነው ያለው? እስር ቤት ነው፣ አይፈቀድለትም። ለምን ብትል ዋናው የሌባው ዋናው አለቃ የሌባው መስራች ዋናው ወንበዴ ቤተመንግስት ውስጥ ነው ያለው። ስለዚህ ህጉ ሀገሪቷ የምትተዳደርበት ህግ የህግ ወንበዴ ነው፣ ህግ አራዊት ነው። ስለዚህ ወደ ታች ይወርዳል። መጀመሪያ ሃይማኖት ተቋማትን ይመታል።
ከዛ ከመጣ በኋላ ራሱ ይገባል። ከዛ ወንጀለኞችን ያስቀምጥና ሃይማኖት ተቋማትን የወንጀለኞች ዋሻ ያደርጋል። ከዛ በኋላ የሚከታተል የሚቆጣ የሚናገር የለም። በእርግጥ አንተ እንዳልከው ብዙ የፕሮቴስታንት እምነት ተከታዮች እያወገዙት ነው ያሉት ይህንን ጉዳይ። ግን አቅም እስከምን ድረስ ነው ገብቶ አንዴ በካውንስል አንድ ምን ሲያምስ ቋን በየኮንዶሚኒየሙ ውስጥ የድሮ የምናውቃቸው ፕሮቴስታንት እምነት ተከታዮች የላቸው ምንም። በደንብ አድርጌ በዳታ ነው ሁሉ የሰጡኝ። አዳዲሶቹ እና አብይ የሚመለምሏቸው ይሄ ሚራክል መኒ ምናምን የሚሰጡት ወይም በቃ ገንዘብ ትፈልጋላችሁ መኪና ቤት ምናምን የሚሉት ማለት ነው። ይሄ ስራ አቶ የሚንከራተተውን ወጣት መሄጃ ያጣውን አይምሮ በጣም የተጨነቀውን ወጣት ሰብስበው ብር የሚበሉበት ነጋዴዎቹ ለነሱ አሳልፎ ሰጥቷቸዋል መንግስት። ለነሱ በየኮንዶሚኒየሞቹ አካባቢ ላይ እዚህ ብለህ እዛ አንድ አካባቢ ላይ 2 3 ምናምን ነው ያለው። በቃ አዳራሽ ይሰራል ይከፈታል። ህዝቡ እዛ ይሄዳል፣ ገንዘቡን ያወጣል። ያ የሚመጣውም ሰው ወንጌል መስበክ አይደለም። ምንድን ነው የሚለው? ምንድን ነው ህይወትሽን እቀይራለሁ፣ እከሌ እንዳታገቢ፣ እንከሌን ዘይት ምናምን ልምከርሽ፣ 10,000 ከፍለሽ ሆቴል ገስት ሃውስ ነይ ምናምን ነው። ይሄን ስል ፕሮቴስታንቱ ላይ በጣም ፈልቷል በየአቅጣጫው ብዬ ነው እንጂ ያልተመታ ሃይማኖት ግን የለም። ብዙ ሌቦች በቅዱስ ሲኖዶስ ውስጥም እንደገቡ እናውቃለን። እንዴት ሃይማኖቱን እንዴት እንደመቱት፣ ይሄ ሁሉ ህዝብ ሲጨፈጨፍ እንዴት ጠያቂ እንደሌላት ቤተክርስቲያንም አይተናል። ምክንያቱም የብሔርን ኮታ መሰረት አድርገው ሌቦች ገብተውበታል። ስለዚህ ቤተክርስቲያኗ ብትፈርስ ምን ብትል ዞር ብሎ የሚያይ የለም። በጣም ነው እያሾፉ ያሉት። በየአቅጣጫው ከውጭ ሀገራት ጋር ከምናም ጋር አክራሪነት በሁሉም ዘርፍ ወንጀል ከሆነ ወንበዴነት ከሆነ ይሄ መንግስት ይደግፈዋል። አለቀ። እኛ ይህንን መንግስት የምንቃወመው መጀመሪያ ወንበዴነትን፣ ወንጀለኛነትን፣ ክፋትን፣ ኃጢአትን በመቃወም ነው። ከዛ በኋላ የተስተካከለ ለህዝብ ፈሪሃ እግዚአብሔር ያለው ሀገሩን የሚወድ ጥፋትን ምናምን የማይወድ መንግስት ሲመጣ እነዚህ ነገሮች ሁሉ ያስተካክላቸዋል። ለዚህ ነው ከላይ ነው ያለው። ምንድነው ከአሳ እንትን የሚበሰብሰው ከላይ ነው እንደሚባለው፣ ከላይ ነው የበሰበሰው። የዛ ተጽዕኖ ነው። ጠያቂም የለም። ብዙዎች እኮ ገለዋል እኮ ወንጀል እኮ ሰርተዋል። ገለው ምናምን በእንትን ጥለዋል እኮ ብዙ ወንጀል እኮ ይሰራሉ። ማንም ይጠይቃቸው። እኛም እንደ አንድ ዶኪመንተሪ ሰርተን ከፖሊስ ኮሚሽኑ ሳይቀር ነው ማስጠንቀቂያ ደብዳቤ የተላከልን። ትዝ ይለኛል። ተከሶ ነበር ኢሳት የዛን ጊዜ በሰራ ነው ማለት እስራኤል ዳንሳ ላይ። አሁን በቀደም አንዱ ወጥቶ እዩ ጩፋዩ ምንም አዲስ ቤት ትፈልጋለህ አዲስ እንትና ፕሬስ ዋን ምናምን እያለ በቃ ፕሬስቱ ምናምን እያለ ይቀልድበታል ህዝቡ ላይ እና በጣም አስፈሪ ነው። ኢትዮጵያ ይሁናት ትውልዱም እግዚአብሔር እንደው ይጠብቀው ካላንም በስተቀር በጣም የወንበዴዎችና የሌቦች መፈንጫ ሆኗል። 60 ሚሊዮን ብር እጣ ወደ አንደኛ ሎተሪ ይላል። ደግሞ ትናንትና አይቼው የእሱን ቪዲዮውን ያነሳሽው 60 ሚሊዮን ሊያወጣ ነው አይደል? እፈልጋለሁ የምትሉ 60 ሚሊዮን ይገደ ስለነገረኝ ነው። ይሄን በሉና ይሄን ብላችሁ ኮሜንት አስቀምጡ ይሆንላችኋል ይላል። ተመልከች እንግዲህ አንድ ሰው እኮ ነው ራሱ ለምን አያስወጣም? 60 ሚሊዮን የሚደርሰው አንድ ሰው ነው። 60 ሚሊዮን የሚደርሰው ማለት ነው። እሱ ግን ለብዙዎቻችሁ እንደሚል ነግሮኛ ይላቸዋል። ግድ የለም እሱ ይሄ የተጨበረበረ ህሊና ያላቸው ይሄ ማመዛዘን ያልቻሉት ያቸው ግን ቅድም አንቺ ያልሽበትን ላሰምርበት ይችላል። ይሄ የሚያሳየው ምንድነው ካልሽው የአገዛዙን የበላዩን መበላሸት፣ በስህተት ላይ በሐሰት ላይ መቆም። ለምንድነው ታውቂያለሽ? እኔ የምላቸው የፖለቲካ ነቢያት ነው ብላቸው። ይሄ ጭሮ ማለት ለሚቀጥሉት ይሄን ዓመታት አብይ ይገዛል እያለም ይናገራል በየመካከሉ። አሁን እንዳሳይሽ ነው ከላይ የቤተ መንግስት ያለውን አመለካከት ምን ያህል ከእግዚአብሔር ጋር ተጣላ መሆኑን እንዳሳይሽ ነው። ይሄኛውም አይተሽው ከሆነ እዩ የሚባለው ጩፋ የሚባለው አይተሽው ከሆነ ወለጋ እንትን ሊሉ ሲፈልጉ ወለጋ የሰላም ሀገር የወንድማማቾች ሀገር ምንም አይመስልም። ሌሎች ግን ወለጋ ሰው ተገደለ እያሉ በወለጋ ስንት ሰው እንደተገደለ ታውቂያለሽ? አብዛኞቹ እንደውም ሙስሊሞች ናቸው የተገደሉት እዛ ጋር። ይሄንን ለማበላሸት የዛሬ ወር አካባቢ ሂዶ እዩ ጩፋ እዛ ወለጋ ታጅቦ ሂዶ የሰላም ሀገር እንዲህ እያሏቸው አለ። ቀጥሎ አብይ ሄደ እዛ ላይ ምንሽ መሰለሽ ስለደገፉት ብቻ አብይ ሄደበት ካልኩሌሽን ወይም አገዛዙ ሄደበት ካልኩሌሽን እነዚህ ሰዎች ወጣት አላቸው፣ የሚከተላቸው አላቸው። የፈለገ ወንጀል ቢሰሩ እነሱን መያዝ ማለት ይሄ ነው። ያለምንም መጠራጠር ነው የምነግርሽ። እነሱን መያዝ ማለት እነሱን የሚከተሏቸው መያዝ ማለት ነው በፖለቲካ ብሎ የወንጀል በሩን ክፍት አድርጎላቸው። እሱ ብቻ አይደለም፣ ባጀት እኮ አላቸው። ባጀት አላቸው ነው፣ ባጀት አላቸው፣ ገንዘብ ይሰጣቸዋል እንድትሄዱ ማለት ነው።
ትልቅ ትንምልሽ ለምን ትወጣለሽ? የእግዚአብሔር ሰው ቢሆን ኖሮ ወንበሩ ላይ የተቀመጡት እንደሚናገሩት ፈሪሃ እግዚአብሔር ያለበት ቢሆን ኖሮ ለምን ሚሊዮን ተከታይ አይኖራቸው ነው? ከናንተ ሚሊዮን ጨረባ የእግዚአብሔር እውነት ይበልጣል። የእግዚአብሔር እውነት አይሸቀጥም። ያቆመኝ ሳልነቃነቅ የሚያራምደኝ የምተማመነው በእግዚአብሔር እውነት እንጂ በእናንተ ሐሰት አይደለም ብሎ ይበትናቸው ነበር። ነገር ግን እንደነገርኩሽ ነው የሚሄደው በስጋዊ ካልኩሌሽን ነው። ቤተ መንግስት የሚያሉት ሰዎች የሚሄዱበት ትንሽ ተከታይ ያላቸው መያዝ የሚል ካልኩሌሽን አለ። በዚህ ወንበርና አጸናለን ብለው ነበር ያዙት። ነገር ግን እንዳልኩሽ ሁሉ ሀገርን ወደ መቀመቅ ወደ ጫፍ ላይ ያደረሷት በኢኮኖሚው በጦርነቱ በተለያዩ ዘርፉ ኢትዮጵያ እየሄደች ያለችበትን መንገድ ብትመለከቺ ያለፉት 7 ዓመታት የሚያሰቅቅ ሆነው የአገዛዙ መሰረት ሐሰት ስለሆነ ነው። ፈጣሪ ከሱ ጋር ስለሌለ ነው። እኛ እንድናዝን እንድንቀጣ እንትን ተደርጎ ይሆናል። አቡነ አብርሃም ያሉት ነገር ነው ይመጣል። በተረፈ ያለው ነገር ምንድነው? ኢትዮጵያ ውስጥ ውሸት፣ ማጭበርበር፣ አቡሃል ሐሰት ይለዋል ክፉን መንፈስ መጽሐፍ። የሐሰት አባት ነፍሰ ገዳይ ይለዋል። ሐሰት በነገሰበት ሰዓት ላይ የሰዎች ህይወት እየተገጠፈ ነው ያለው። የኢትዮጵያ ህዝብ ተጎዳ እንጂ እነሱም የሰሩት ሁሉ የማይሳካላቸው በእንደዚህ አይነት ሐሳውያን ላይ የተመሰረቱ የሐሰት አባቶች ስለሆኑ ነው። በነገራችን ላይ እሳቸው ብቻ ይሄ በዛ መንገድ ብቻ አይደለም። በሲኖዶሱም ላይ ቅድም ያነሳሽው አላችሁ ተመሳሳይ ሰርገው ገብተው እንዲገቡ ተደርገው ስራቸውን የጀመሩ አሉ። ለምሳሌ ሰሞኑን አይተሽ ከሆነ በጋሞ በአርሲ ኦርቶዶክሳውያን በተለያየ ቦታ በሻሸመኔ ብዙ ግፍ ተደርጓል። የጥምቀት አካባቢ አይተሽ ከሆነ ከሸገር ከተማ ሲቲ 2 ወጣቶች ኤሌክትሪክ ይዟቸው ሞተ ተብለው የቤተክርስቲያን ነገር ሲሰሩ አቡነ ሳይሮስ ጎንደር ነበሩ፣ መልእክት አስተላልፈዋል። ያዘን ካስታወሽ ማለት ነው። ለምን ለነሱ ድጋፍ ተደረገ ያልኩ አይደለም። እኔ እስከዛሬ ድረስ አቡነ ሳይሮስ ለማንም ድጋፍ አላደረጉም። ይሄ ድጋፍ የተደረገው ተመልከቹ፣ በኤሌክትሪክ አደጋ ህይወታቸውን ላጡ ወገኖች ቤተሰቦች ድጋፍ ተደረገ ተባለ። የተወሰነ ሚሊዮን ብር ነው የተደረገው። ግን ለማን መሰለሽ ይደረግላቸው? ሸገር ከተማ ላሉ ነው የተደረገው። 2 ኦርቶዶክሳውያን ሸገር ከተማ የእሳቸው ሀገረ ስብከትና እሳቸው ያሉበት አካባቢ ነው። ለምንም ነገር ሲያደርጉ አይቻቸው አላቅምና ገረመኝ ስመለከት የራሳቸው አካባቢ ስለሆነ ያን አድርገዋል። ማድረጎ ጥሩ ነው፣ ሀዘንተኞቹን ማጽናናቱ ጥሩ ነው። ነገር ግን ለምን ለሸገር ከተማ ብቻ? እሳቸውም ጋር እንደደረሳቸው ለሌሎችም ሀዘነተኞች ለኦርቶዶክሳውያን ሁሉ እንደ አባትነቱ ለሌሎቹም መድረስ አለባቸው ነው። 2 ርዕሱን እንደገና አሳየኝ። አንዱ ይሄ ነው ቅር ያሰኘኝ። ሁለተኛው ቅር ያሰኘኝ እንደገና ፎቶውን አንጣልኝ ተመልከቺ መቲ። ብፁዕ አቡነ ሳይሮስ በኤሌክትሪክ አደጋ ህይወታቸውን ላጡ ቤተሰቦች ድጋፍ አደረጉ ነው የሚሉት። ከየታቸው? ከኪሳቸው። ምን አይነት ታይትል ነው የምትጽፉት? አንዳንዶቻቸው ምንድን ነው እየተደረገ ያለው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኤሌክትሪክ አደጋ ህይወታቸውን ላጡ ቤተሰቦች ድጋፍ አደረገች። ከቤተክርስቲያን ካዝናና ሙዳየ ምጽዋት የተሰጠ ነው ያደረገችው ቤተክርስቲያን ናት። ባይሆን በተቋም ደረጃ ቅዱስ ሲኖዶስ ድጋፍ አደረገ። ድጋፉን በአቡነ ሳይሮስ አማካኝነት ተበርክቷል ይባል። ልክ ዜና ሙሉ ብጨርሹ ብትመለከቱ ቆርጨው ዜናው ልክ በላይነህ ክንዴ ይሄን ያህል ድጋፍ አደረጉ አላሙዲ ሄዳ አደረጉ የሚባለው ገጽ ግንባታ የሚል አጻጻፍ ነው የተጻፈው። ይሄ ራሱ ሙስና ነው፣ አጻጻፍ ነውር ነው። ይገባናል ለምን እንደዚህ እንደተጻፈ። ከልት ግንባታ ግን ደረጀ ይሄን ዜና መቼ ነው ያየው? ትላንት ነው ያየው። ትላንት ነው ለምን ወጣ ዜና? ጥምቀት መቼ ነው? ለሚመጣው ጥምቀት ነው? የባለፈው ቆየ እኮ ጥምቀት በጣም አለ። ለምን ወጣ? ከዛ በኋላ ደግሞ ስንት ሰው ሞተ እንጂ በአርሲ መቲ እኮ እሱን እኮ ነው የምለው። አሁን ያለው ነገር ቤተክርስቲያኗ ዝም አለች ምና ወይም ሰው ዝም አለ እንዳይባል ከባለፈው ከጥምቀት ጋር የሆነች ነገር መዞ አምጥቶ እያደረግን ነው ምናምን ማለት ምን ማለት እንደሆነ አላውቅም። ሲኖዶስ መግለጫ ላይ ያወጣበትን ለምን ተተው? የአርሲዎች ላይ እኮ ሲኖዶሱ መግለጫ አውጥቷል። ተገደሉ ተብሎ እንደዚህ ተብሎ ብዙ ናቸው የሞቱት። ሲኖዶሶች ተገደሉ። አይሽ እንደዛም ብንደግፍ ተመልከች እየተደረገ ያለውን ነገር። እዛ ጋር የተፈቀደ ግድያ ነው። መንግስት ምን አገባችሁ ሊባሉ ነው። ምን አግብቷችሁ ነው ፖለቲካ ውስጥ የምትገቡት? ስለ አርሲው ግድያ የምታነሱት? አርፋችሁ ተቀመጡ ሊባሉ ሆነ እንጂ በቅርብ የሞቱትና ሀዘን መደረስ ያለባቸው እነሱ ናቸው። አንቺ እንዳልሽው እነሱ ግን እዚህ ጋር አልሞከሩም። መንግስት ይቀየማቸዋል።
ይቆጣቸዋል። ሄዱና በራሳቸው አስመስለው ነው ጎረቤታቸው እዛው ሸገር ከተማ ድሮና ለዛ ሄደው ሰጡ፣ እሳቸው አደረጉ ተባለ። ሁለት ትልልቅ ጥፋት በዚህ ላይ የተመለከተ ነው ማለት ነው። የቤተክርስቲያኗ እርዳታ በስማቸው አስደረጉ። ምናልባት ለሚመጣው ለወደፊቱ ወይ ፓትሪያርክነት ሊሆን ይችላል። እንደዛ አደረጉ፣ ራሳቸውን እያስገነቡ ማለት ነው። ሚዲያዎቹ ራሱ እንደዚህ ብለው የዘገቡት እጅግ በጣም አሳፋሪዎች ናቸው። ሁለት ግን ሌሎቹስ እየተገደሉ ያሉትስ? አቡነ ሳይሮስ በራሳቸው ሀገረ ስብከት ላይ ይሄን አደረጉ። ቤተክርስቲያን አትጎበኛቸውም፣ ነፍስ ይማር አትላቸውም፣ አይዟችሁ ተጽናኑ አትላቸውም የሚል ጥያቄ እንድናነሳ እንገደዳለን ለማለት ነው። መጥና ሀገር በሁሉም አቅጣጫ ነው እየሞተች ያለችው። ልክ ነው። ሁሉንም ነገር ብለዋል። አሁን የሚያሳየው ከሁለቱ ጥፋቶችም ከሶስቱም በላይ ባሻገር ቤተክርስቲያኗ በእንደዚህ አይነት ክፉ ሰዎች እጅ ስር ወድቃ ትቀጥላለች ወይስ አትቀጥልም የሚለው ሁሉ ማህበረሰቡ ሊያስብበት ይገባል። እንደዚህ ሆና ነው የምትቀጥለው? በእንደዚህ አካሄድ ነገ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትከበራለች? የሚሰማት አለ? ከስር ያለው የሚከተላት አለ? አቅም ውስጥ ይኖራታል ወይስ ምንድን ነው ሊያደርጓት ያስቡት የሚለውን ነገር በጣም በጥንቃቄ ማየት ያስፈልጋል። አደዛ ታሪክ ብቻ ሆኖ እንዳይቀር በጣም ሰጋለሁ። ከዚህ ጋር በተያያዘ ሌላ መረጃ አለ መሰለኝ ከዚሁ ሳንወጣ። አዎ እንግዲህ ደግሞ ሌላው አንዳንድ መረጃዎች አሉ። ለመጨረሻ በሱ እናድርገውና ከቤተክርስቲያኑ ሳንወጣ ነገሩ እኛን አንቺ ተወያይተንበታል። ኤምኤስ ላይ ሌላም ቦታ ላይ ግን ከኢትዮጵያ ካሉ ካህናት የቤተ ክህነት ሰዎች በድፍረት ሲነገር ደስ ስላለን ነው። አንድ ቪዲዮ ሸር እናደርጋቸው ነው። እሱም ዲያቆን አይደለም ብሏል እዛው ላይ ሲሰማ ዳንኤል ክብረት ሰሞኑን ባለው ላይ ይህ የቤተ ክርስቲያን አገልጋይ እኔ አገልጋይ ማለት እንደዚህ ነው በቃ ማቀው አገልጋይ ማለት በምንም ነገር ሳይፈራ እውነትን ካለበት ቦታ ሆኖ የሚመሰክር ለእግዚአብሔር ያደረ ማለት እንደዚህ ነው ማቀውና አንዴ እሱን እንስማው መት እስኪ። መልካም እንደውም አይመለከቱ ለቀብር ቦታ ለማሳጣት ግን አፍን በቀጥታም በተዘዋዋሪ ለሱ እንደውም አይመለከቱ ለቀብር ቦታ ለማሳጣት ግን አፍን መክፈት አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ፣ መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው ሀገር ነው ማን መጥቶ ቢቀበረው? ለምናዋጣው በተለይ ለምናዋጣው የምትለው ነገር ኮት ትደረግበት። እንዴት አድርገው ገንዘቡን እንደሚያመጡ እኮ እናውቃለን። 18 ሰዓት ሰርተው በዚያ ላይ ደግሞ ይተውልን መርካቶ እቃ ተወደደ ረከሰ ብለን የሚጨንቀን እኛን እንጂ እነሱን ስላልሆነ በቃ ይተውልን። አጠቃላይ ኢትዮጵያ የምትባለውን ሀገር ከህሊናቸው ውስጥ በስሪንጅ መጣው ያውጡና ይተውልን የሚል አማርኛ ሲናገር ሰምቻለሁ። እንዴት የተወለዱባትን እትብታቸው የተቀበረችበትን ሀገር በችግር ምክንያት ጥለዋት የሄዱትን የተሻለ ነገር ፍለጋ የሄዱት ኢትዮጵያውያን ወገኖቻችን ኢትዮጵያን እንዴት ይረሱበታል? እንዴት ይረሷታል? ደግሞስ የመርካቶ ሸቀጣ ሸቀጥ መወደድ እነሱን አይመለከትም? እያንዳንዱ ኢትዮጵያዊ አሁን የሚኖረው በምንድን ነው? በማን ነው? እርግጠኛ ሆኜ ልንገር፣ በተለይ አዲስ አበባ ውስጥ የሚኖረው ሰው የብዙ ሰዎች የሥራ ቦታቸው ፈርሷል። ከኔ ጀምሮ ነው የምነግርህ። እያንዳንዳችን ቤት ቢያንስ አንድ ዲያስፖራ አለ። እያንዳንዳችን ቤት ቢያንስ ነው የምነግርህ። እነሱ በሚልኩልን የሳንቲም ድቃቂና የልብስ ላቂ ነው ይሄን ክፉ ቀን እየገፋን ያለ ነው። ይሄ አሁን የምናገረውን ነገር ይሄን ሚዲያ አግኝተው የአዲስ አበባ ህዝቦች እያንዳንዱ ሰዎች የመናገሩ እድል ቢገጥማቸው 100% የሚስማሙበት ሐሳብ ነው። ከዛ በሚላከው ነው ኑሮ መወደዱና መርከሱ ባይመለከታቸው ኖሮ እዛ 16 ሰዓትና 18 ሰዓት ሰርተው ከቤት ክራይ ተርፏቸው ባጠገባቸው ቢታመሙ የሚያስታማቸው ወገን ዘመድ የሌላቸው እህት ወንድሞቻችን የሳንቲም ድቃቂ ልብስ ላቂ አይልኩልንም ነበር። እዚህ ኑሮ ስለተወደደባቸው ወገኖቻቸው ይልካሉ። እነሱ በመላካቸው እኮ ነው አሁን እኛ ሰርቫይቭ እያደረግን ያለ ነው። እውነት ለመናገር ማለት እኮ በተለይ አዲስ አበባ ልጅ በአብዛኛው ስራ አጥ ነው። ተምሮ የመጀመሪያ ዲግሪ ይዞ የመጨረሻ ስራ ሊሰራ የሚችለው ራይድ ነው የሚሰራው። ሌላ ምንም ስራ አይሰራም። ተቀጥሮ የሚሰራበት ነገር የለም። ታውቀዋለህ። ተቀጥሮ አንድ አዲስ አበባ ውስጥ ተወልዶ ያደገ ልጅ ለመስራት የመንግስት መስሪያ ቤት ውስጥ ምን ፎርማሊቲዎች ማሟላት እንዳለበት ለኔና ለናንተ ግልጽ ነው። ግልጽ ያለ ግልጽ ነው። ለሱ ደግሞ በተለይ በጣም ግልጽ ነው። እንዴት ነው የመርካቶ ሽንኩርትና ጨው መወደድና መርከስ እነሱን የማይመለከት? በደንብ ይመለከታቸዋል። ኧረ ኑሮ ተወደደብን ልጄ፣ በዚህ በኩል የቤት ክራይ፣ በዚህ በኩል የጣራና ግድግዳ ክፍያ ተብያለሁ፣ እንደገና ግብር ጨምሮብኛል፣ በዚህ በኩል የመሰራበት የሥራ ቦታ ይፈርሷል፣ አሁን የምኖረው ኑሮ ከሞቱት በላይ ካሉት በታች ነው፣ እባክህ አቅሜን ማድረግ ለልጆቼ ፈልጌ ማድረግ አልቻልኩም፣ የምትችለው ላክልኝ እየተባለ እኮ በተዘዋዋሪም ሆነ በቀጥታ ዳንኤል ክብረት የተናገረው ነገር ዲያስፖራውና ወገኖቻችንን ይመለከታል። አገራቸው ስለሆነ እዚህ ያለው ወገናቸው ስለሆነ ይመለከታቸዋል። ደግሞም ስለሚመለከታቸው የቻሉትን ያቅማቸውን ነገር እያደረጉ ነው። እነዚህን ስደተኞች ለቀብር ቦታ ለማሳጣት ግን አፍን መክፈት በህዝብ ዘንድ
ተወዳጅነት ያተርፍለታል ብዬ አላስብም። እንዴ ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ ስደተኛ እኮ ከእናቱ ከቅድስት ድንግል ማርያም ከወላዲተ አምላክ 3 ዓመት ከ6 ወር ግብፅ አልተሰደደም። የተሰደደው እኮ የስደተኞችን ስደት ሊባርክ እኮ ነው። አምላክ ሆኖ ሰማይን ያለ ባላ ምድርን ያለ ካስማ የዘረጋው አምላክ በለበሰው ስጋ ከእናቱ ከቅድስት ድንግል ማርያም ከወላዲተ አምላክ ጋራ ተሰዷል። በስደቱም ጣና ቂርቆስ ኢትዮጵያ ድረስ እንደመጡ ከኔ ይልቅ ዳንኤል ክብረት በመጽሐፍ ጭምር ጽፏል። ሕያው እግዚአብሔር ምስክሬ ነው፣ በመጽሐፍ ጭምር ጽፏል። ከኔ ይልቅ የቤተ ክርስቲያንን ታሪክ ከአናት ጠጉሯ እስከ እግር ጥፍሯ ድረስ የሚያውቀው መምህር ሲሳይ ሳይሆን ዲያቆን ዳንኤል ክብረት፣ ይቅርታ ዲያቆን አልኩ፣ ዳንኤል ክብረት። ኢየሱስ ክርስቶስ የተሰደደውን ስደት የሚያውቅ ሰባኪ ይህ ወገኖቹ ተሰደው ሞታችን ቀብራችን በሀገራችን ይሁን ሲሉ እንዴት ጆሮን ያሳክኳል። ዮሴፍን አንድ መምህር ሲያስተምሩ እኛም በውጭ ያለን የተሰደድን ሰዎች ዮሴፍን ተነስ ሄሮድስ ሞቷል ሀገር ግባ እንደተባለ ያንን ቀን እንጠብቃለን ብለው ነው የመለሱት። ትክክል። በጣም የሚገርም ነው። መቲ ደስ ያለኝ ሰውዬ ነው፣ አገልጋይ ነው። ለምንድነው ደስ ያለኝ? አፍ መክፈት ነው ያለው። በትክክል ነው የተናገረው። ምንም እሱ በተናገረው ላይ አልጨምርም። በደንብ ስለተናገረው እንዲህ አይነት ሰው አባቶች፣ ወንድሞች ያስፈልጉናል። ዜጋው ራሱ እንደዚህ ሊሆን እንፈልጋለን። በመሽቆጥቆጥ ባርነት ነው ያተረፍነው። ደፍረን መናገር፣ የመጣውን ለመቀበል ፈቃደኞች መሆን፣ የእንደዚህ አይነት ደፋር ህዝብ ሲሆን ይሄ ራሱ የሚያመላክተው የነፃነት ጊዜ ቅርብ መሆኑን ነው። ነፃነት በደረሰ ቁጥር ደፋር ተናጋሪዎች ይመጣሉ ወደ አደባባይ። ሌላው ቀርቶ እንኳን ፒኤልኤፍ ሊወርድ ነው ሲባል አታስታውሱም? ያኔ እንደው ያሁን ያርገውና እነ ንጉሱ ጥላሁን እና አቶ ዘርአይ ጋር ሲፋጠጡ እነ አጫሉ እንደሳ መድረክ ላይ የተለያየ ነገር ምሬት በመጣ ቁጥር ሰዎች እየደፈሩ ነው ይመጣው። እርግጠኛ ነኝ የምነግራችሁ የነፃነት ቀን ቅርብ ነው። እንዳልሽው መቲ ሄሮድስ ሄዶ ወደ ሀገራችን ጋበት ጊዜ ሩቅ አይደለም። ትክክል ነው። በጣም እናመሰግናለን ደረጀ። ያው ሰዓታችንም ስለገደበን መልካም ቀን ይሁንልህ ለሁላችንም። ቴንክ ዩ መቲ። አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬው የምናለሽ መቲ ዋና ዋና መረጃዎችን ያቀረብንበት መርሃ ግብር ነበር። ለዛሬ በዚህ ፈጸምን። ዳግም እስከምንገናኝ ሰላም ቆዩ።